አውሮፓና አሜሪካ ለምን መረባቸውን አልጣሉ? ለምን አውሮፓና አሜሪካ ያሉትን አይደፍሩም? ማንም አባቱ አያዩማ አይደለም ብራቸውን ቪዲዮአቸውን አያዩ። ማን ነው ሰገጤው የሞላው? የት ነው? በእኔ ቤት በኩል እንደምትገቡ አላውቅም። ከኛ ጋር ተቀላቅላችሁ እዚህ ጋር እኮ ተናግራለች እኮ። ቆይ ሊያ ምን አለች? እንደውም ስሟት። ሊያ ምን እንዳለች ዱባይ ላይ ምንድን ነው የመጣችሁት ብላ ገርሟት እሷም ራሱ ተናገረች። ስሙ ድሮ ማለት ነው ብዙ በጎች ያሉት ሳውዲ ነበር የሚመስለኝ። ምክንያቱም ምንም የማያውቁት ሳውዲ ያሉት ናቸው በየመን ምናምን የሚገቡት ሳያርፉ ሳይባትቱ የሚገቡት። ዱባይ ላይ ብዙ በግ አለ እንዴ? ልጅስቶን እኔ እኮ እናንተ እኮ የስራ ሰዎች ከማዳም ቤት ወደ ሱቅ የተሸጋገራችሁ ሰዎች ሳይ እናንተ አራዶች ብልጦች ነው ያሉት ብዬ ነበር የማስበው። ዱባይ ላይ ብዙ በግ አለ እንዴ? ድርጅስቶን እስኪ ንገሪኝ። በግ ቢሉሽ በግ ድምጻቸው ወጣም ባም ቢሉ የዱባይ ይብሳሉ። አዎ የዱባይ ይበዛል ብላኝ ቁጭ ራሷ ነዳ በፕሌን ብዙ በግ በኢትዮጵያ ኤርፖርት አለፉ ሄዱ። ሪሊ አምላክ እስራኤል ነገሮች በኢትዮጵያ ኤርላይንስ ላጥ ብለው ገርሞኛል። ከእናንተ እኩል ገቡ። ፈጣሪ ወይ በልምሽ ነው በለኝ። አገሬ ልጆች እንደው ጉድ እኮ ነው። እንደው ግርም እኮ ነው የሚላችሁ። እረኛ ነው እንጂ ያጣ ነው። በጎቹማ ገብተዋል። ከባድ ነው። ከባድ ነው። ጋይስ እረኛ አነሰን። ኤርፖርት ላይ ፍተሻ መደረግ አለበት በትክክል እንዴ። ከዚህ ሲኦሲ ምናምን ሲያስተምር እኮ እርድናን እስኪ አዲስ አሁን እኮ በአሁኑ እኮ ወደ አረብ ሀገር ሲሄዱ እኮ ጋይስ አዲስ አበባ መጥተው እኮ ሲኦሲ ይማራል እኮ ታውቃላችሁ። ሲኦሲ ሲማሩ ቢያንስ ትንሽ እንኳን የአዲስ አበባን ውሃ ጠጥቶ እርድናን እንዲማሩ እኮ ነው አዲስ አበባ ሲኦሲ ይማሩ የተባለው። የምሬን ነው። ከነስግጥናቸው ዘንድ አይገቡ ተብሎ እኮ ነው ሲኦሲ የተፈቀደላቸው። እነዚህማ ሲኦሲ ሳይማሩ አምልጠው ሄዱ ናቸው። ያገርልሽ አምልጠው የገቡ ናቸው በትክክል። ደግሞ ምንም አያገባቸው። እንኳን አንድ ኩላሊት ኩላሊት ሽጬ የፈለኩትን ነገር ማድረግ እችላለሁ። ያስቃሉ እኮ የሚያስቅ እነዚህ ልጆች የሆነ ትብታብ አደረጉባቸው ወይ ወይስ ድግምት አድርገውባቸው ነው እንዴ? አዙረባቸው ነው እንዴ? እንጂማ ሰው በጤናው እንዴ የእናቱን ውስጥ ልብስ ሳይቀይር ምንም ታሪክ ላልሰሩ ወይ ፍቅር አላስተማሩ ወይ የቤተሰብ ክብር አላስተማሩ ምን እንደኔ ግራ ገብት እኮ ነው ያለኝ። እንደው ከዛ ብራቸውን ተበልተው ስሙ። እዚህ ጋር ደግሞ ስሙ አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማብዬ ነው ለእነሱ ብዬ ነበር። እነሱ እንዳይናገሩብኝ እነሱ ማንም እንዳይናገርባቸው የሰው ራስ ሲናገሩ ማንም ሰው እንድናገብርብኝ እና ቤተሰቦቼ እስከ ራሴ ስዘቀዘቅ ነበረ። ራሱ ብዬ ነበረ አይኔ እንደባለፈው ረሳለሁ እኮ አይኔ በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ እውነት ነው ሁሉ ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማያውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያጓራ የናንቺ ብሎ የአጎቶች የልጆች ሁለት ዝዘር እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ከስተ ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ ሮጠር አትወድም ስል ይገሉ ማለት ነው። የኔ ስሜት በራሳችሁ መሆናችሁ ማየት አለባችሁ ሁሌ። ይበቃል። አውርታለች ብዙ ይበቃል። ቀንጨባልም ይኸውላችሁ እዚህ ደርሰናል። ጎበዝ ምን ሰርተው ነው በሉኝ፣ እኔን ጠይቁኝና እስኪ ከትወናቸው አንዱን እንግዲህ ሚስት ተለዋውጠው የነበሩ ሰዎችን እንዴ ጋጠ ወጥነትን እንዝላልነትን ምናምን ነው እንግዲህ እና ይህ ማለት ለታሪክ ሰርተው እኮ አይደለም እኮ ታሪክ ምናምን ሰርተው ቢሆን እኮ እሺ እዚህ ጋር ይሄንን ሰርተው ነው እኔ የምለው ይሄ ነው። በጋቶ ነው። እነዚህ እኮ ገቢ ነው የሚያገቡ፣ ንግድ ነው የሚነግዱ፣ የእውነት ህይወት አይደለም የሚኖሩ ብዬ የምለው ሁሌ ነው። የወላ ዋጋ የላቸውም። ተው፣ እነዚህ ልጆች ሞድ እየሰሩብን ነው። ተው፣ የሚዲያም ቅመም ንቁ። ተው፣ ራሳችሁን ወቁ።
ላሚጎራ በዚህ ቋንቋ ልንግባባ ስላልቻልን እዛው በረታቸው እየሄዳችሁ እናንተ የእነሱን ቋንቋ ለምዳችሁ መታችሁ የምታልቧቸውን እለቧቸው። አይመለከትም። እናንተ ምን ትላላችሁ? ይናገራል ቪዲዮ ብያለሁ። በላባቸው ተሰርቶ አመጡ። በመዲያም ቁመብ ነው የሚኖሩ። ምን ተሰማችሁ? እስኪ እናንተ አሁን እነዚህ ናቸው ኢትዮጵያ ሲያንሳቸው ሀገር የሚወጡት። አሁን ነገ ተቸግረው ኢትዮጵያ ይገቡና ከዛ በኋላ በቃ እያንዳንዱ ብራችሁን ያዙ ማለት ቸግራት ማንም ይወር ብላ አያትም። እይታ ይውላቸው ግን አንድ ሳሙና ይገዛላችሁ ዱባይ ላይ ሁሉም የየራሱን ስራ ቆርጦ እየበሉ ማየጠጥ እስከ ምግብ ቤቱ ተጠቃሚ ነው፣ እስከ ሆቴሉ ተጠቃሚ ነው፣ እስከ መርከቡ ተጠቃሚ ነው። እናንተ ደግሞ ስትሄዱ እንደምናየው ነው፣ ስጦታ ምናምን ይዛችሁ ነው የምትሄዱት። ዱባይ ነውና ማለት ነው። የማዳምንሽንም ቁም አድርገሽ ትመጫለሽ፣ ችግር የለም። ከዛ በኋላ ጆሮሽን ስትያዢ እስኪ እርግጠኛ ሁኑ እናንተ እንዳለ አሁን አብሬሽዬ ብታይ ያዙ ይልቀቁኝ የምላችሁ በዚህ በከብት ቋንቋ እንቧ የምትሉት ሁሉ እስኪ ንገሩኝ። እስኪ ነገ አንዲት እስኪ ስለ አረብ ሀገር እህቶች በሚዲያቸው ነው የምላችሁ በቻላቸው አንስቶ አያውቁ። እኛ ስንት ዓመት ሙሉ የተጎዱትን አስክሬን ስንሸኝ በየሆስፒታሉ የተኙትን ስንጠይቅ ለተጎዱት እርዳታ ስንጠይቅ ምን ስንል በየሚዲያዎቻችን ብዙ ነገር አድርገናል። መቼም ሰው አለኩ አይልም። ነገር ግን ለማነጻጸር ያህል እነዚህ የራሳቸው ብቻ ነው ጓዳ ጓዳቸው ብቻ መሙላት አላደረጉም። ምንም መጀመሪያ ላይ ሲጀምሩ አይተናል። ጅማሬ ላይ ሰገጤ ያኔ እናንተ ሰገጤ ያኔ ምንድነው አመድ በዱቄት ሲስቃል አይነት ነገር ነው አሁን የሆነብኝ። አሁን ሰገጤ ላይ እየተጫወተ ነው። በእርግጥ ግን ነው በሰዓቱ እርዳታ ምናምን መጀመሩ። ከዛ በኋላ ተውት ፍቅር ተጫወቱ። ከዛ በኋላ የተለያየ ሱስ የቤት ጋጣ ወጥነትን አሳዩ። ሌላ ነገር ለምትሄድ ነው በሷ ቪዲዮ ሲሰሩ ነው ያየው። አሁን አድገው